ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በድጋሚ መጥቻለሁ ማለት ነው። ቤተሰብ እስኪ ላይክ፣ ሼር፣ ሰብስክራይብ አድርጉ። ትንሽ ቻናሌ የሰራሁበት ስላልሆነ ቀዝቅዞብኛ ማለት ነው። ላይክ አድርጉ። አይታችሁ ላይክ ሳታደርጉ አትውጡ። በማርያም የሚሆንባችሁ ማለት ነው። ቤተሰብ ዛሬ አንድ ነገር ለማለት ነው የመጣሁት። እንግዲህ ዩሃ ሚዲያ ላይ የቀረበችው ሁላችሁም አይታችኋል ብዬ አስባለሁ። እንደምታዩት ይችን የመሰለኝ ወጣት ቆንጅዬ ልጅ በጣም በአሳዛኝ ደረጃ ላይ ትገኛለች። እንግዲህ አይታችሁታል ብዬ አስባለሁ። ሙሉ ኢንተርቪውን እኔ አዳምጨው በጣም ነው ያሳዘነች ማለት ነው። አንዳንድ ጊዜ እኔ እንጃ ከዚች የተማርኩት በጣም በቃ በራሳችን መቆም እንዳለብን፣ በቃ ማንንም ሰው ማመን እንዳለብን፣ ራሳችን ስንችል፣ ራሳችን ስንለወጥ፣ ራሳችን ማስተዳደር ስንጀምር፣ ልክ ሴት ሆነ ልክ እንደወንድ ማስተዳደር ስንጀምር ትዳር ውስጥ ብንገባ መልካም ነው ብዬ አስባለሁ። ይች ልጅ እንግዲህ እሱ የሚኖረው አሜሪካ ነው። እንደሚወስዳት በአስቸኳይ ትዳር እንደሚፈልግ ልጅ መውለድ እንደሚፈልግ ነው እንግዲህ ልጅቷን ይችን ልጅ ወስኝ ብሎ መጀመሪያ ሆኖ ትዳር ውስጥ የከተታት ማለት ነው። ካረገዘችለት በኋላ ከወለደች በኋላ እመጣለው፣ ነገ እመጣለው፣ ከነገ ወዲያ እመጣለው እያለ ወልዳ እንኳን አላያትም ማለት ነው። ለምን እንደዚህ ማድረግ አስፈለገ? የእውነት አሜሪካን ልጅ አለው፣ ቤተሰብ አለው፣ ትዳር አለው፣ የራሱን ህይወት መኖር እየጀመረ ነው። መኖር ጀምሮ እንግዲህ ይችን ልጅ በሆነ አጋጣሚ ተገናኝቶ ነው እንግዲህ ኢትዮጵያ ውስጥ መጥቶ ይችን ልጅ አገኛት። በቃ ፍቅርሽ አልቻልኩም፣ መቀመጥ አልቻልኩም፣ መራመድ አልቻልኩም ብሎ መጥቶ ይቅርታ ቤተሰብ በመሀል አቋረጥኩኝ እና ምን ማለት ፈልጌ ነው እንግዲህ ማስተዳደር እችላለሁ፣ ትዳር መያዝ ነው የምፈልገው፣ ልጅ ነው መውለድ የምፈልገው፣ ስለዚህ ዝግጁ ሁኝና ወስኝ ብሎ ነው እንግዲህ ይችን ልጅ ባልጠበቀችውና ባላሰበችው ሁኔታ ላይ ወደ ትዳር ውስጥ እየገባችው ከተጋቡ በኋላ እንግዲህ ልጅ መውለድ ፈልጋለሁ ስላለ ወደ ሆኖ አረገዘች ማለት ነው። ነገ መጣለው ከነገ ወዲያ መጣለው እያለ የወለደችለት እንኳን አልመጣም፣ የክርስትናውም አልመጣም ማለት ነው። በቃ እኔ እንጃ ካደር እየሸሸባት ነው የሄደው ማለት ነው። ይች ልጅ ምን ያክል እንደሚሰማት አስቡ። በጣም ከባድ ነው። አንዳንድ ጊዜ ማለት የምፈልገው ነገር በቃ ራሳችን ሳንችል ለምን ትዳር ውስጥ እንገባለን? ለምን ሰው አንመን? የእውነት አንመን። በማርያም በገብርኤል በቃ እንደዚህ መባል ምን አስፈለገ? እጁ እንግዲህ እንደዛ ብሎ ነው ሳትፈልግ ትዳር ውስጥ እየከተታት ማለት ነው። በጣም የምታምር ቆንጆዬ ልጅ ናት። ሴት ልጅ ደግሞ አንድ ህይወታችን ከተበላሸ በጣም ከባድ ነው የሚሆንብን። ቀላል ነገር አይደለም። የእውነት ነው የምላችሁና አብዛኞቻችሁ የሆነ አግብታችሁ ወንድች የምትጠብቁ በጣም ብዙዎች አላችሁና መታችሁ ተለወጡ። የእውነት አረብ ሀገር አሁን በጣም ሰውን እየለወጠ ነው ያለው። 4 አመት ብትሰሪ መተሽ ቢሆን አንቺ የራሽን ስራ መስራት እንደምችል እርግጠኛ ነበርኩ ማለት ነው። የእውነት ትለወጣላችሁ። አስተሳሰባችሁ በትንሹ አትሸወዱም። ቤተሰብን ትረዳላችሁ። በቃ የእውነት መስራትን የመሰለ ነገር የለም። መስራትን እርግጥ አረብ ሀገር በጣም ከባድ ነው። ብዙ የምናጣቸው ነገሮች አሉ። ግን አንዳንድ ጊዜ ደግሞ እንሰበሰባለን፣ እንሰተራለን። በቃ ለራሳችን ያለ ነው እዚህ ጋር ራሳችን እስከሆነ ድረስ አጉል ነገር ውስጥ አንገባም። በቃ ስራና ስራ ብቻችን ነው አላማችን። ኢትዮጵያ ውስጥ አንዳንድ ጊዜ የኑሮ ሁኔታ ከሰው ጋር እንድንገናኝ ማህበራዊ ኑሮ ምናምን ሲባል እኛ ሳንፈልግ ሰው ተዋውቀን ያልሆነ ነገር ውስጥ ልንገባ እንችላለን ማለት ነው። በዛ ላይ ደግሞ ወንዶች አያስቀምጡም። የኢትዮጵያ ወንዶች እውነት ነው የምላችሁ በቀላሉ ነገር ነው እኛን መጠቀም የሚፈልጉት ማግኘት የሚፈልጉት። የእውነት ነው የምላችሁ ሲቀሩ መጀመሪያ ላይ በጣም ከባድ ናቸው። በጣም በቃ አስመስለው ጥሩ ሰው መስለው ትዳር የሚፈልጉ መስለው ማፍቀር የሚችሉ መስለው ነው መጀመሪያ የሚመጡት ማለት ነው። ሴቶች ደግሞ እንታለላለን። የእውነት ልባችን ክፍት ነው። እኔ ከራሴ ጀምሮ ልባችን ክፍት ነው ማለት ነው። የእውነት ምንም ያክል ብንጠነቀቅ ምንም ያክል ብናደርግ አንዳንድ ጊዜ ሰው እስከሆነ ድረስ ፈልገን ልናደርገው እንችላለን። ሰው እስከሆነ ድረስ አንደኛ ደግሞ በቃ እስከ መቼስ ሰው ይሸውደናል ብለን መቼም ዝም ብለን አንኖርም። ገብቷችኋል አይደለ? ከባድ ነው። ኑሮም ያስገድደናል። ማህበራዊ ኑሮ ከሰው ጋር መግባባት፣ ደህና አደራችሁ ደህና ዋላችሁ መባባል አስፈላጊ ነው። የእውነት ኢትዮጵያ ውስጥ አንድ ግቢ ስንት ሰው ነው የሚኖር? እንደምታውቁት በተለይ ከተማ
እና እነዛ ነገሮች ግዴታ ሰው እንድንታወቅ ያደርጉናል። ሳንፈልግ ተታለን ልንገባበት እንችላለን። እና አረብ ሀገር የእውነት ነው የምላችሁ በጣም ትለወጣላችሁ። ዝም ብላችሁ ወዝናችሁ ኢትዮጵያ ውስጥ በ1000 በ2000 ተቀጥራችሁ በጣም የምትንገላቱ ልጆች እንዳላችሁ አውቃለሁ። በጣም ዝቅተኛ ኑሮ የምትኖሩና መታችሁ ተለወጡ፣ የእውነት ተለወጡ። ይችን ልጅ እንግዲህ በጣም ነው ህይወቷን ያበላሸበት። ይችን የመሰለች ቆንጅዬ ልጅ የእውነት ነው የምላችሁ በጣም ሴት ልጅ ልቧ ከተሰበረች በጣም ከባድ ነው። በተለይ ከወለደች በኋላ የምትኖረው ኑሮዋ ለልጇ ነው። ለልጇ ስትል ዝቅ ብላ ትሰራለች፣ ዝቅ ብላ ትኖራለች። በጣም ራሷን ጎርታ ትኖራለች። የእውነት ነው የምላችሁ በጣም ከባድ ነው። እርግጥ ልጅ በጣም ደስ የሚል ነገር ነው፣ የእግዚአብሔር ጸጋ ነው። እኛ ፈልገን የምናመጣው ነገር አይደለም። ብር ሰርተን እናመጣዋለን። እርግጥ ሁሉም ነገር የእግዚአብሔር ነው። ግን ደግሞ ልጅ በጣም የእግዚአብሔር ስጦታ ነው። ገዝተን የምናመጣው ነገር አይደለም። ብር በቀላሉ ማግኘት እንችላለን። ልጅ ግን በቀላሉ ማግኘት የምንችለው አይደለም። ግን ደግሞ አንዳንዴ ህይወታችን የሚያመሰቃቀልብን ሳንፈልግ በአጋጣሚ የመጡ ነገሮች ሲሆኑ በጣም ከባድ ነው የሚሆንብን ለሴት ልጅ ማለት ነው። አንደኛ ሴት ልጅ ከወለደች በኋላ ተፈላጊነቱ በጣም ነው የሚቀንሰው። የእውነት ነው የምላችሁ። የእሷ ልጅ አላሳድግም፣ የእሷ ልጅ ነው ወይ ዲቃላ ያዘች ወልዷ ጥላት ሄደ እንደዚህ ስትል ከሰከስ ነው ምናምን በቃ እኛን የሚረዳን የለም። የእውነት ነው የምላችሁ የሚረዳን የለም። እንዴት ራሷን አትጠብቅም፣ እንዴት ትሸወዳለች ምናምን እየተባለ መሳቂያና መሳለቂያ ነው እንጂ የምንሆን እኛን የሚረዳን ሰው አንድ ሰው የለም። የእውነት ነው የምላችሁ፣ የእውነት ነው የምላችሁ። ሰርታችሁ ብቻ መለወጥ ነው። የእውነት ብር ካላችሁ ራሳችሁን የምታስተዳድሩበት የተወሰነች ጊዜ ነገር ካላችሁ ይሄድ ወንድ፣ የእውነት ወንድ ይሄድ ራሳችሁ ልጆቹ ማሳደግ ትችላላችሁ። ገባችኋል አይደል? የእውነት እኔ በዛ ነው የማምነው እንጂ ምንም ሳይኖረኝ ወንድ ተማምኜ እኔ ትዳር ውስጥ መግባት ልጅም እንዲኖር አልፈልግም። ቢያንስ የሆነ ነገር ራሴ መስራት የምንችል በቃ ቢያንስ ስራ ወዳድ ልንሆን ይገባል። ስራ የምንችል የስራ ልምድ ሊኖረን ይገባል። የእውነት ነው የምላችሁ። ትንሿን ነገር ስራ ሰርተን ልጆቻችን ማሳደግ እንችላለን። ሁለተኛ ነገር አሁን ላይ ደግሞ ምንም ያክል ወንድ ጥሩ ቢሆንም ትዳራቸውን የሚያከብሩ የሚወዱ በጣም ብዙ ወንዶችም አሉ። ግን አሁን ላይ ወንድ ብቻ ሰርቶ የሚኖርበት ኑሮ አይደለችም ኢትዮጵያ ውስጥ። የእውነት ነው የምላችሁ በጣም ኑሮ ውድ ነው፣ በጣም ከባድ ነው። በጣም በቃ እንዴት ብዬ ልንገራችሁ፣ እንደፈለጋችሁ የምትሆኑበት ምናምን ነገር አይደለም። ስለዚህ ስሩ። የእውነት ሴቶች ተለወጡ። እኔ የማውቃቸው ጓደኞቼ የሰፈር ልጆች አሉ የእውነት ማለት ነው ኢትዮጵያ ውስጥ ቁጭ ብለው ትምህርት ሳይማሩ ምንም ስራ ሳይሰሩ የራሳቸውን ንግድ ሳይሰሩ ዝም ብለው ካገኙ ይበላሉ፣ ካላገኙ ቁጭ ብለው ዝም ብለው ቡና ጠጥተው የሚውሉ በጣም ብዙ ጓደኞች አሉ። ለምን? የእውነት ለምን እንዴ? መተን ሰርተን መለወጥ አለብን። አንዱ ሀገር የአካባቢያቸው ለምሳሌ ክፍለ ሀገር ገጠር ቦታ ከሆነ ትንሽ ከተማ ላይ ስራ የለም ማለት ነው። እዛው ቁጭ ብለው የቤት ኪራይ ቅናሽ ቢሆንም ስራ የለም። ኑሮ ከከተማ ከተማ ላይ ተመሳሳይ ነው፣ ግን ስራ የለም። ስለዚህ ወደ ስራ ያለበት ቦታ መታችሁ ራሳችሁን መቀየር፣ ራሳችሁን መለወጥ፣ ራሳችሁን ማሻሻል፣ ደህና ምግብ ብሉ፣ ደህና ልብስ ልበሱ። የእውነት እኔ በጣም ብዙ የማውቃቸው የትምህርት ቤት ጓደኞች አሉ። አሁን እኔን አያናገሩኝም። የእውነት ነው የምላቸው እግዚአብሔርን እኔ ጋር የሚደውልልኝ በቃ አኮረፉ። የእውነት ነው የምላቸው እኔ ተለውጬ ቤተሰብን ለውጬ ራሴን ለውጬ በቃ ተሽዬ እግዚአብሔር ይመስገን ከድሮ ከነበርኩት ተሽዬ ያለው አይደለ? እግዚአብሔር ይመስገን ትንሽ ነገር ቢሆንም በቃ አለኝ የራሴ ስራ የምሰራበት ብርም አለኝ ምኖርበት አለ የምለው ነገርም አለኝ። እና እኔ ሰርቼ ስላመጣሁት ብቻ ያኮረፉኝ። የእውነት ነው የምላችሁ በቃ ቸለ ያሉኝ የተቀየሩ ማናገር የማይፈልጉ እኔ ማየት የማይፈልጉ በጣም ብዙ ጓደኞች አሉ። ለምን? እኔ ሰርቄ አይደለም ያመጣሁት፣ ሰርችን ያመጣሁት ተንገላትቼ ብዙ ደክሜ ብዙ መስዋዕትነት ከፍዬ ነው። ነገር ግን እነሱ ደግሞ ሰርተው መለወጥ አይፈልጉም። የኔን እድገት ደግሞ አይፈልጉም። አያችሁ ምን ያክል ልዩነት እንዳለው። ስለዚህ ሴቶች ማለት ነው የእውነት ነው የምላችሁ በጣም ቆራጥ ልትሆኑ ይገባል። ጠንካራ ልትሆኑ ይገባል። በአጭሩ ዝም ብላችሁ ስብር ብላችሁ ለወንድ ተታላችሁ ህይወታችሁን እንዳታበላሹ። እሱ እንግዲህ ደህና ልብስ እየለበሰ ደህና ሀገር ላይ ተዝናንቶ ምን ብሎ ነው የሚኖረው? ይች እንግዲህ ልጇን እያሳደገች ብቻዋን በዚህ ኑሮ ውድነት አለች ማለት ነው። ስለዚህ ወንዶች፣ ሴቶች ራሳችሁን ጠብቁ። ተሳስታችሁ ብታደርጉም እሱ ውለጅ ስላለሽ ብቻ እሱ ትዳር ውስጥ ገባለሁ ስላለሽ ብቻ የእሱን ፍላጎት ለማሟላችሁ ብቻ አትውለዱ። የእውነት ነው ትዳር ውስጥ አትግቡ። የእውነት ነው ነገ ጥሯችሁ የሚሄድ ከሆነ አታድርጉ።
እኔ የተረዳሁት ማለት ነው የእውነት ነው ማለት ወንዶች ሆን ብለው የሴትን ህይወት ማበላሸት ይፈልጋሉ። በተለይ የኢትዮጵያ ወንዶች በቃ ውድቀታችን ይፈልጋሉ አብዛኞቻችን ማለት ነው። ውድቀታችን የማይፈልገው ወንድምሽ ብቻ ነው እንጂ ሌላ ባዳ የሆነ ወንድሽ ያንቺን ለውጥሽን አይፈልግም። ዝቅ አድርጎ እንዲረግጥሽ ነው የሚፈልገው። የእውነት ነው የምላችሁ። ስለዚህ በወንድ አትታለሉ። የእውነት ነው የምላችሁ። ሙቼልሻለሁ፣ አፈቅርሻለሁ፣ እወድሻለሁ፣ ያላንቺ መኖር አልችልም እንደዚህ ብሎ ራሱ ከአረብ ሀገር ካልመጣሽ ብሎ ብዙ ልጆችን ኢትዮጵያ ውስጥ የሚልኩ የሚወስዱ ወንዶች አሉ። ግን ከአንድ ቀን በኋላ ራሱ አይፈልጓቸውም። የእውነት ነው የምለው። ኤርፖርት ሲደርሱ ሲደውሉ ስልክ አያነሱም። በጣም ነው ቸላ እያላችሁ በቃ ስልክ ማንሳት አልጀምርም ይላል፣ አይደውልም። በቃ ፍቅሩ እየቀነሰ እናንተን ቸላ እያለ ነው የሚመጣ። ስለዚህ ራሳችሁ ይሄን ባደርግ ይህ ብር ይበቃኛል፣ ልጅ ቦልድ ይሄን ያከላል፣ እስከዚህ ድረስ ይበቃኛል፣ ከዛ በኋላ ሰርቼ መንጣት ተመልሼ መስራት መጥቼ እችላለሁ የምትሉ ካልሆነ በስተቀር አይ ነይ ብሎኛል፣ እሱ መኖር ይችላል፣ እሱ ያኖረኛል፣ ያስተዳድረኛል ብላችሁ አትመኑ። የእውነት ነው የምላችሁ። የሄዳችሁ ቀን ከዛ በኋላ እናንተ ማግኘትም ማየትም አይፈልግም። በቃ በተለይ አረብ ሀገር ያለን ልጆች ስማችን በጥሩ ሁኔታ አይደለም። ኢትዮጵያ ውስጥ ወንዶች ለትዳር ያላቸው አመለካከት ጸባይ የላቸውም ምናምን ብለው ስለሚያስቡ ያን ያክል አመለካከታቸው በጣም በጣም ዝቅተኛ ነው ማለት ነው። የእውነት ገብታችኋል አይደለም? አይፈልጉም በብዛት አሁን ላይ ዝም ብለው በቃ እየወሰለቱ ምን እያሉ መኖር ነው የሚፈልጉት። እና ራሳችሁ በቃ ራሳችሁ ስትችሉ ራሳችሁን ስትቀይሩ ራሳችሁ አምናችሁበት ብቸገረኝም እወጣዋለሁ እንደዚህ ባደርግም እወጣዋለሁ ራሴ መስራት እችላለሁ ማስተዳደር እችላለሁ ብላችሁ ስታስቡ ነው እንጂ ወንድን አምናችሁ ከዚህ ራሱ አትሄዱ። የእውነት ያወራላችሁ ሁሉ ያሳያችሁ ሁሉ እውነት እንዳልሆነ ነው የምነግራችሁ። የእውነት ነው ማለት በጣም ብዙ ልጆች እየተሸወዱ ነው የሚገኙት። ከአንድ አመት 3 አመት በቃ ቢይዛችሁ በስነ ስርዓት 3 አመት 2 አመት ነው። ከዛ በኋላ በጣም ነው የሚቀየርባችሁ። የእውነት ነው የምላችሁ። ጸባዩ ይቀየራል፣ የእናንተ ፍቅር ይቀንሳል፣ በጣም ያስጠላል። በጣም ብዙ ነገሮች አሉና ልትጠነቀቁ ይገባል። ራሳችሁን አሳድጉ፣ ራሳችሁን ተለወጡ። የእውነት ነው የምላችሁ። ራሳችሁን ልብሳችሁን ልበሱ፣ ደህና ምግብ ብሉ፣ ተለወጡ፣ ስሩ፣ ብር ያዙ፣ ብራችሁን ያዙ። የእውነት ነው የምላችሁ። እና እናንተ ጠንካራ ከሆናችሁ በተለይ ኢትዮጵያም ሄዱ እዚህም ሁኑ የስራ ፍላጎት ካላችሁ የራሳችሁ ኮንፊደንስ ካላችሁ ያ ወንድ እናንተን ጥሩ አይሄድም። የእውነት ነው የምላችሁ፣ ጥሩ አይሄድም። ግን እዚህ እኔ ሰርቼ ይሄን አንጥቻለሁ ከዛ በኋላ እሱ ሰርቶ ኢትዮጵያ ውስጥ አስተዳድሪ ብላችሁ የምታስቡ ከሆነ እናንተ ያሰባችሁት ነገር አይሆንም። የእውነት ነው የምላችሁ። 2 አመት 3 አመት በኋላ ተመልሳችሁ ነው የምትመጡ ማለት ነው። ስለዚህ ሁላችሁም ተጠንቀቁ፣ ራሳችሁን አሳድጉ፣ ራሳችሁን ጠብቁ፣ የራሳችሁን በቃ አዳምጡ። የእውነት ነው የምላችሁ። ይህችን እንግዲህ እሱ እየኖረው ነው፣ ልጅቷን እየረዳ አይደለም። አድራሻውን ቢያጠፋ የትም አታገኝም። እሷ አሜሪካ ነው ያለ፣ እሷ ኢትዮጵያ ውስጥ ነው ያለችው። እንደዛ ነው ይሆን ያለው አሁን ላይ።